ዛሬ ይዤላችሁ የመጣሁት እንደዚህ ያማረ የሚጣፍጥ ገራሚ የሆነ የዳቦ ፍርፍር አሰራር ነው። አሰራሩ በጣም ቀላልና ለየት ያለ ነው። ትወዱታላችሁ። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን፣ እኔ ደህና ነኝ። ዛሬ ደግሞ የሚገርም የዳቦ ፍርፍር አሰራር ይዤላችሁ መጥቻለሁ። በጣም ለየት ያለና የሚጣፍጥ የዳቦ ፍርፍር አሰራር ነው። ሰርቼ የቀመሱት በጣም ወደውት ቪዲዮውን ይጠብቁት ነበር። ዘግይቼባችኋለሁ፣ በጣም ይቅርታ አድርጉልኝ። ስለዚህ ዛሬ በዚህ መልኩ አዘጋጅቻለሁ። ቀይ ሽንኩርት፣ ቲማቲም፣ ቃሪያ፣ ዝንጅብል እንዲሁም ነጭ ሽንኩርት ያዘጋጀኋቸው ቅመሞች እናንተ ባላችሁ ነገር ቀይራችሁ መስራት ትችላላችሁ። የማቁላያ ቅመም ግማሽ የሻይ ማንኪያ፣ አንድ የሾርባ ማንኪያ የዳቦ ቅመም፣ አንድ የሻይ ማንኪያ መሶቡላ ቅጠልና የመጥበሻ ቅጠል እንዲሁም ኦርጋኖ የተፈጨ አንድ ሻይ ማንኪያ ጨውና ሁለት የሾርባ ማንኪያ በርበሬ። ግብአቶቹን ከስር እጽፍላችኋለሁ። ስለዚህ በዚህ መልኩ የዳቦ ፍርፍርን አብረን እንሰራለን ማለት ነው። እኔ ድቅቅ አላደረኩትም። የዳቦ ፍርፍሩን በዚህ መልኩ ጎረድ ጎረድ ነው ያደረኩት። እዚህ ጋር ሽንኩርታችንን በዘይት እንጠብሳለን። እናንተ እንደምትፈልጉ አድርጋችሁ ጥበሱ። አንዳንድ ሰው ሽንኩርቱን በእንፋሎት አብስሎ ዘይት ነው የሚጨምረው። እኔ ደግሞ ቤት ሽንኩርት እንዳይል በዘይት እንደዚህ ቶሎ መጥበስ እንችላለን። ያው አብዛኞቻችን የምግብ ሽታ ማይወዱ ቤተሰብ ሊኖረን ይችላል። ቶሎ ሰርተን ሽታውን ለማስለቀቅ ማለት ነው። እና በዚህ መልኩ ሽንኩርታችንን እንጠብሳለን። ለሽታ ምንም ችግር የሌለባችሁ እንደፈለጋችሁ አርጋችሁ ሰርታችሁ መመገብ ትችላላችሁ ማለት ነው። እና በርበሬን እንጨምራለን። በርበሬ ስንጨምር እሳቱ ቀነስ አድርገን መሆን አለበት። እሳቱ ከፍ ካለ ይቃጠልብናል። አይ እኛ ውሃ ጠብ ያደረግን እንጠብሳለን ካላችሁ ደግሞ እንደ ፍላጎታችሁ ማለት ነው። በዚህ መልኩ በርበሬውን ቀስ አድርጌ እሳቱን ቀነስ አድርጌ እጠብሰዋለሁ። እዚህ ጋር የዳቦ ቅመም ነው የጨመርኩት። ወይኔ ብዙ ምግብ ላይ የዳቦ ቅመም ትጨምራለሽ ካላችሁ የዳቦ ቅመም በጣም ስለምወደው ነው። በጣም ነው ምግብ የሚያጣፍጠው። ያው አብሽና ድንብላል እና ነጭ አዝሙድ ስለሆኑ ምግብ በጣም ነው የሚያጣፍጠው። በጣም ያጣፍጣል። በተለይ ፉል ላይ፣ ሽሮ ላይ እንደዚህ ፍርፍር ነገር ላይ ሲጨመር በጣም ይጣፍጣል። እዚህ ጋር ዝንጅብልና ነጭ ሽንኩርቱን አብሬ ጨምሬዋለሁ። እንዳይቃጠል አሁንም እሳቱን ቅነስ አድርገን ነው የምንሰራው። አሁን እዚህ ጋር በእንፋሎት እንዲበስል ማለት ነው። እሳቱን ቀነስ አድርገን በዚህ መልኩ እንጠብሳለን። ውድ ቤተሰቦች ያው እኔ ቪዲዮዎች የሚፈጥኑት ረዥም እንዳይሆንና ሰው ለማየት እንዳይሰለች ነው። እና ከሰራው በኋላ ኤዲት አድርጌ ከዛ በፍጥነት ጨምሬለት ድምጽ ማስገባው። ለዛ ነው የምዘገየው ቪዲዮ ለመልቀቅ ማለት ነው። ቲማቲማችን ጨምረን አማስለን ከዛ እንዲበስል ክድና አድርገነው እንተወዋለን። በዚህ መልኩ እየከፈትን እያማሰልን እሳቱ ከቀነስ ነው አይይዝብንም። እና በጣም ገራሚ የሆነ የፍርፍር አሰራር ነው። እና ስጠብቁት ለነበራችሁ ለዘገየሁባችሁ ጓደኞቼ በድጋሚ ይቅርታ ጠይቃለሁ። አሁን ስልሳችን ያው ደርሷል። ስለዚህ አሁን ቀጣይ የሚያስፈልጉን ነገሮች እንጨምራለን። እና ብቻ እናንተ እንደተመቻችሁ በቃ እያማሰላችሁ እየከደናችሁ ማብሰል ይኖርባችኋል፣ እንዳይዝባችሁ ማለት ነው። ቲማቲሙን
ከሽንኩርቱ ጋር ከበርበሬ ጋር በደንብ ጥብስ እንዲል ማለት ነው። እና ውድ ቤተሰቦቼ ቅቤን መጨመር ከፈለጋችሁ ያው ልታወጡ ስትሉ በስተመጨረሻ መጨመር ትችላላችሁ። ቅቤ ራሱ ባትጨምሩበት የዳቦ ቅመሙ ከመሶብላ ቅጠል ጋር ከመጥበሻ ቅጠል ጋር በጣም ነው የሚጣፍጡት። እዚህ ጋር የጨመርኩት የመጥበሻና የመሶብላ የኦርጋኖ ቅጠልና የማቁላያ ቅመሙን አሁን ጨምሬዋለሁ ከጨው ጋር ማለት ነው። አሁን መጨረሻ አካባቢ ጨምሬያለሁ። ስለዚህ አሁን እዚህ ጋር 2 ኩባያ ውሃ ነው የጨመርኩት። 2 ኩባያ ውሃ ይበቃኛል ያልኩትን ጨምሬያለሁ። አሁን እስከሚፈላ ትክትክ እስከሚል እጠብቀዋለሁ። የሚገርም ስልስ ነው የሆነው ማለት ነው። ይሄው እንደምታዩት ገራሚ የሆነ ሽታው ራሱ ዶሮ ዶሮ የሚል ሸት ስልስ ነው የሰራሁት። እንዳልኳችሁ የዳቦ ቅመሙን ከዚህ በኋላ ለቅላችኋለሁ። የማቁላያ ቅመሙ በቤት ውስጥ እንዴት ቅልል አድርገን መስራት እንችላለን የሚለውን እሱም እለቅላችኋለሁ። አጫጭር ቪዲዮዎች አሉኝ። እዚህ ጋር ቅቤ ጨምሬያለሁ። ከዛ እሳታችንን ቀነስ አድርገን ዳቦ እንደዚህ ነው። እኔ እንዳልኳችሁ በጣም አላደቀኩትም። ራሱ አሁን ብትን ይላል። እና የዛሬ ቪዲዮ አሰራራችን ይሄ ይመስል ነበር። ካደባለቅ ነው በኋላ ክድን አድርገነው እንተዋለን እስከሚቀዘቅዝ ድረስ። ከዛ ታዩታላችሁ የሚገርም እንትን ነው ያለው እና ይኸው ይህንን ይመስላል። ትንሽ ሰዓት እንትኑን ይሄ ሙቀቱ ትንሽ በረድ ካለ በኋላ ቃሪያችሁን ትጨምራላችሁ። ለምን ቃሪያው ከለሩ እንዳይቀየር ማለት ነው። ይኸው ይህንን ይመስላል። ብትፈልጉ በዳቦ ብትፈልጉ በእንጀራ ብትፈልጉ ከጓደኞቻችሁ ጋር ከጎኑ ሰላጣ እንቁላል አርጋችሁ መጠቀም ትችላላችሁ እና በጣም ነው የሚያምረው። እዚህ ጋር ደግሞ መልኩን ቀይሮ በሌላ መልክ እንደዚህ አምሮ መጥቷል እና በህብረት ሆናችሁ ስትመገቡት ደግሞ ያው የአበሻ ባህልም እንደዛ ስለሆነ በጣም ነው የሚጣፍጠው። ጣዕሙ የሌለ ይጨምራል በህብረት ሆናችሁ ስትመገቡት። እዚህ ጋር እንቁላል አድርገንበታል። እናንተም ከፈለጋችሁ እኔ አንዳንዴ በአቮካዶ መገበዋለሁ። ስለዚህ ወይ በአቮካዶ በሰላጣ በእንቁላል አድርጋችሁ መመገብ ትችላላችሁ። ይህንን ቪዲዮ ከወደዳችሁት ሼር ላይክ አድርጉልኝ። ሀሳብ አስተያየታችሁ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ።